ቆይ ልክ እንደዚህ ቆንጆዬ ነሽ። ልክ እንዳየሁሽ ነው ሐሳቤን የቀየርኩት። በዚህ አይነት ፍቅር እንዳይዘኝ ነው የፈራሁት። ሆነም ቀረም ከዚህ በኋላ ከኔ ውጭ ማንንም አትሆኚ። ያለ የሌላ አቅሜን ተጠቅሜ ራሴ ያደርግሻለሁ። እባክህ ከኔ እንደምፈልገው ገንዘብ ነው የፈለከውን ሰጣለሁ። ምንም እንዳታረገኝ። ምንም አላደርግሽም። ነገር ግን አለቃ እንድለቅሽ ትዕዛዝ ካልሰጠኝ ምንም ማድረግ አልችልም። እባክህ ልቀቀኝ። ቆይ ዋናው አለቃ ከኔ እንደዚህ ማድረጉ ለምን አስፈለገ? እሱ ቀስ ብሎ ይገባሻል። ያው አለቃ እንድለቅሽ ትዕዛዝ ካልሰጠኝ ከዚህ በህይወት የምትወጪ አይመስለኝም። በፈጠረ ይዣለሁ። እባክህ ምንም እንዳታረገኝ። በቃ ስለለመንሽ ምንም የሚቀየር ነገር የለም። አርፈሽ ቁጭ በይ። ወይኔ ሮባ በጣም ነው እሺ ማመሰግነው። ሊገዱኝ እያሰቡ ነበር ያስመለጥከኝ። ቆይ እዚህ እንደሆንክ በምን አወቅ? ቀደም ወደ ሰፈር እየሄድኩ ሲያፍኑሽ አየሁኝና አረጅ ተከተልኩሽ። በጣም ነው እሺ ማመሰግነው። በእውነት ውለታ ካለብኝ ከሞት ነው ያስመለጥከኝ። አራት አካብቹ እንዴ እንኳን አንቺን ማላቃ ሴት ራሱ እንደዚህ አይነት ነገር ስርትባት ቁም ያለኝ። ቢኒ ጋር እየሄድኩኝ ነበር። ከዛ ድንገት ነው መተያፈን። ከዛ የሆነውን አላስተውስም። ዋናው እንደና መሆንሽ ነው። ይኸውልሽ ግን ለቢኒ ምን እንዳትነግሪሽ። እንደውም ጭንቀት ላይ ነው። አሁን ብትነግሪ የባስ ጭንቀት ነው የሚገባው። ለነገሩ ልክ ነህ። የባሰ ጭንቀት ነው የሚሆንበት። ሊዲያ እንደሚያፈቅራት ቢሆን አትጠይቂው። መንገድ ከፈለገ ራሱ ይነግርሻል። ጭንቀት አትፍጠሪበት። እሺ ሮባ በቃ ወደ ቤት ሄድና እንረጋጋ። ከዛ ለቢኒ ደውዬለት ስራ ቢዚ አድርገኝ እንደቀረው ነግረዋለሁ። ይሄ ነው ለጓደኛ ማስተማረት። በቃ ጥሩ ሙሉ ላይ አይደለሽም። እቤት አድርሽሽ ልምጣ። ኧረ ምን በወጣ ያደረክልኝ ነገር ከበቂ በላይ ነው። እንዴት አድርጌ ውለታ እንደምከፍለው አላውቅም። እንደ ኤርሚ ምን ነካሽ? ትልቅ ነገር የሰራው አስመሰልሽ እኮ። በእኔ አሁን ቤት አድርሽሽ ልመለስ። ውለታን በምን እንደምከፍለው አላውቅም ነው ያልሽው? አታስቢ፣ እንዴት መክፈል እንዳለብሽ እኔ አውቃለሁ። ሄርሚ በሰላም ነው? እየጠበቅኩሽ ነበር እኮ። ቤት ወጥቻለሁ ካልሽኝ እኮ ቆየሽ። ወይ የኔ ነገር በሰላም ነው እኮ። ቤት ያልጨረስኩት ስራ ነበር ተመልሼ ነው። ታዲያ ደውለሽ አትነግሪኝም ነበር? ስደውልሽም አታነሽም። በጣም አስጨነቅሽኝ እኮ። ወይ በጣም ሶሪ፣ በስራ ቢዚ ሆኜ እኮ ረስቼው ነው። እንደዚህም ተጀመረ? ቆይ በእኔ ይብሳል። አረ ቢኒ ተረጋጋ። እኔ እኮ አስቤው አይደለም። በቃ እሺ እቀጣለሁ። ባንዳፍ እንደውም ቤት መጥቼ ፊልም እናያለን። ይሄማ እኮ ቅጣት አይደለም፣ ደስ ይለኛል።
ለነገሩ እውነትሽን ነው። እኔን ከመሰለ ልጅ ጋር ፊልም ማየት መታደል ነው። ውይ አልቀረብህም ወረኛ። አሁንማ ማን ይችላል? መንገዱን ከፈትኩልህ ጉረኛ። እንደውም ይሄ ቅጣት አይባልም። ኮካና ሰንቺፕስ ገዝተሽ ጠብቂ። እሺ ቤንዬ፣ በቃ እንደዛ ከሆነ ና ስራዬን ጨርሻለሁ። እሺ በቃ መጣሁ። ኤርሚሻ ሮባ እንዴት ነህ? አለሁልሽ። እንዴት ነው አሁን ተረጋጋሽ? አዎ አሁንማ ደህና ነኝ፣ ግን በደንብ መጠንቀቅ አለብኝ። ሰዎቹ ድጋሚ የሆነ ነገር እንዳያደርጉ። አዎ መጠንቀቁ ግድ ነው። ምናልባት ቀጣይ እኔ ላልኖር እችላለሁ። ቆይ ግን ከኔ ምንድን ነው የሚፈልጉት? እሱን ለጊዜው ማወቅ አንችልም። ነገር ግን የሆነ ፍንጭ ማግኘታችን አይቀርም። ግን እስከዛው ራስሽን ጠብቂ። እሺ ሮባ፣ በዚህ ልክ ስለምታስብልኝ አመሰግናለሁ። አረ ምንም አይደለም። እንዴ ከቻልሽ ከእንግዲህ በኋላ ተመስኪኝ። ያደረኩት ነገር እኮ በጣም ኖርማል ነገር ነው። ተራ ነገር እንኳን አይደለም፣ ህይወቴን አትርፋልኛል። መቼም አረሰው። ይሁን። እስኪ ታዲያ ዛሬ የት ነሽ? ለምን ይመችሽ እኮ አንገናኝ? ዊት ዛሬ እንኳን አልችልም። ከቢኒ ጋር ፊልም ላይ እየጠበቅኩት ነው። የምርሽን ነው? በቃ እንጂ አርጉ። አደራሽን ግን ምንም እንዳትነግሪው። ጭንቀት ውስጥ ነው በጣም። ጥሩ ነገር አውሪ ከቻልሽ። እሺ ሮባ፣ መልካም ቀን ይሁንልህ። አንተ ጀዝባ፣ ጭራሽ አብረሃትን ፊልም ለማየት አሰብክ? በጣም ጥሩ። ሁለታችሁ መሃል ቆንጆ ሴራ ማዘጋጀት አለብኝ። በአስቸኳይ መራራቅ አለባችሁ። እሺ አንበስ፣ እንዴት ሆነ ሄርሜላ ጉዳይ? ሊዱ ተከትዬ አግቻት ነበረ። ነገር ግን የስልክ ላወራ ስወጣ አመለጠች። ወይኔ አንተ ፈዛዛ! ቆይ እንዴት ልጅ ታመልጣለች? ቆይ አንተ እንደው ከደፍከን ታውቃለች? አረ በጭራሽ። ጓደኛዬ ነበር ሰዋራት ነበር በተወሰነ ሰዓት። እሱም አንድ ነገር ነው። ቆይ አሁን ምንድነው ማድረግ ያለብን? የነገርካትን ሄዳ ለቢኒያም ብትነግረውስ? ለእሱ አታስቢ። በጭራሽ አትነግረው። ማስጠንቀቂያ ያላለን እንዳፈ ያድርገው። ከነገረችው ግን ስራችን ነው የሚበላሸው። እንደዛ ከሆነ ደግሞ የኔና አንተ ነገር ያበቃለታል። በዚህ ጉዳይ አታስቢ። 100% አስተካክለዋለሁ። ጥሩ። ታዲያ ምንድነው የምናደርገው? እኛ በተዘናጋን ቁጥር እነሱ በጣም እየተቀራረቡ ነው። አዎ አስቸኳይ የሆነ እርምጃ መውሰድ አለብን። እኔ እኮ ሄርሜላ ከታገተች ቢያንስ የሆነ ያህል ቀን ይራራቃሉ እና እኔ ክፍተት አገኛለሁ ከቢኒ ጋር ጊዜ ለማሳለፍ። እሱማ እንዳለፈው በቃ ይሉ ለኔ የተሻለ ሀሳብ ማሰብ አለብን። እሱ ያንተ ስራ ነው። በአስቸኳይ አዲስ ነገር አስብ። ሁለቱም የሚጣሉበትን። እሺ ሊሉ። ቆይ ግን ምን አይነት ፊልም ነው የምናየው? በጣም ደስ የሚል የአይስክሪም ፊልም አውርጃለሁ። አክሽን ፊልም ብናይ አይሻልም ግን? አይ እሱ ከወንድ ጓደኞቹ ጋር፣ ከኔ ጋር ሮማንቲክ ፊልም ነው የምናየው። እሺ ዋው! ያበደ ፊልም። የትኛው ፓርት ተመቸ? ምን ጥያቄ አለው? እየጨፈረችለት የነበረው ነዋ። ልጨፍርልህ? በደስታ ተነሽና ጨፍሪልኝ። በግልጽ ሁኔታዬ ባልነግርሽም ደህና ነኝ ያልኩኝ
በዋሽሽም በክፋት ይብኝ እንደሌላ ነገር የኔን ክፉ አትወጂኝ ብዬ ነው የኔ ፍቅር በግልጽ ሁኔታዬን ባልነግርሽም ደህና ነኝ ያልኩኝ በዋሽሽም በክፋት ይብኝ እንደሌላ ነገር የኔን ክፉ አትወጂኝ ብዬ ነው የኔ ፍቅር ቀናብል ባይ ባላይ ዝቅብል ባይ ባላይ ጨፍኜም ውዳለሽ ካይኔ አንቺ ያኔ ቀናብል ባይ ባላይ ዝቅብል ባይ ባላይ ጨፍኜም ውዳለሽ ካይኔ አንቺ ያኔ። አቤት የፊልም ምርጫ! ቆይ ከየት ያገኘሽው? ወሬውን ተታሊስ ነበር ፊልም። አረ ምን ይወጣለታል? ያበደ ፊልም ነበር። ግን መጨረሻ ይደብራላ። ጥሏት ሄደኩ እንዴ! ዋናው ውበት የሰጠው እሱ ፓርታ እንዴ አሳዛኝ እንደሆነ ያደረገው። ሂድ ጨካኝ ነሽ። አንተም እንደዛ ነው ማለት ነው? አዎ እንደውም እሱ ከኔ ይሻላል። አረ ነው። እሺ እንደተፈ እንዴ! ቆይ ምን አናደደሽ? ሚስቴ ትጨነቅበት እንጂ። እኔማ ምን አናደደኝ? ሚስቴ አሳዝናኝ ነው እንጂ። አይ ስቀልድሽ ነው። ምንም ቢሆን በሴት ልጅ የሚጨክን አንጀት የለኝም። ለጨዋታ ያክል ነው እንደዛ ያልኩሽ። ይሻልሃል። በቃ ሄርሚሻ እኔ ልሂድ። በኋላ ከተመቸሽ ሰፈር ከችበ ልትሄድ ነው? ትንሽ አትቆይም? በቃ እሺ ከተመቸኝ ይመጣል። ቢኒዬ እንዴት ነህልኝ? አለሁልሽ። እንዴት ነሽ ሊዱ? አለሁልህ። አንተ በቃ ሰው ከጠፋ ነው። መፈለግ የሚባል ነገር አታውቅም። ያው ፈልጉ አይደል የጠፋው? ፈልጉ መምጣቱ አይቀርም ብዬ እኮ ነው። ይሁን። እስኪ ታዲያ ዛሬ ውሎ እንዴት ነበር? አሪፍ ነበር። ከኤርሙሻ ጋር ነበር ያልኩት። ከኤርሙ ጋር የምትለው ነገር ግን እየበዛ ነው። እኔም ማለቃ አዲስ ነገር አለ እንዴ? አረ ምንም የለም። አሁን እኮ ከኤርሙ ቤት ነው የተመለስኩት። ጭራሽ ቤቷ ነበርክ? ምን ትሰራለህ እዛ? እንዴ ይሄ ደግሞ ምን አይነት ጥያቄ ነው? ፊልም አንድ ላይ ልናይ ነበር የሄድኩት። ምን ፊልም ነው ያልከው? አዎ ምን ነው ችግር አለ? አይ ገርሞኝ ነው። ይሄኔ እኔ ፊልም እኔ ብዬ ቢሆን ኖሮ አይመቸኝም ምናምን ብለህ ምክንያት ትፈጥር ነበር። አረ በፈጠረሽ ምን ሆንኩ? ከኤርሜላ ጋር ፊልም ማየቱ ችግር አለው? ለምንድን ነው ትዳሬ የምትሆኝብኝ? ለእኔ ትዳሬ ነህ ቢኒዬ። ምን ያህል እንደማፈቅር አንድ ቀን ይገባሃል። ይሄ ሊሆን የሚችል ነገር አይደለም ሊዲያ። ራስሽን በማይሆን ተስፋ አትሙ። ባይሆንም አይሆንም። ነገር ግን ምንም ቢሆን እኔ አንተን ከማፍቀር ወደ ኋላ አለኝ። ይኸውልሽ ሊዱ፣ እኔ ለአንቺ ምንም አይነት የፍቅር ስሜት የለኝም። እሺ ብልሽ ራሱ ለአንቺ ምንም አይጠቅምሽም። ብቻ አንተ እሺ ብለህ አብረኝ ሁን እንጂ ሌላው ነገር ትርፍ ነው። ሁሉም ነገር በጊዜው ይሆናል። ምንም ልክ አትመስይኝም። ዛሬ ደግሞ ከአዲስ ሰው ጋር ነው። እባክህ ተዋውቃት። ሊዲያ ትባላለች፣ ጓደኛዬ ነች። ሮቤል። ሊዲያ። ቢኒ በቃ ወደ ቤት ልሂድ። ሮቤል መልካም ቀን። ላንቺም ሊዲያ። ሊዲያ ማለት እሷ ነች እንዴ? አዎ አወካታ። ስለሷ ነግሬ ነበር። አዎ ስትታይ ራሱ ታስታውቃለች። አሪፍ ልጅ ነች። አረ ዝም በል። አሁን ገና እንደ ያያት ከምን አሪፍ ነች አለ። ሮባ እኮ ነኝ። የምትሆንና የማትሆን ሴት ጠንቅቄ አውቃለሁኝ። ካሉ እኮ ገና ብዙ ታወራለህ። የምር ግን ቢኒ ስትታይ አሪፍ ልጅ ትመስላለች። በዛ ላይ ደግሞ ታፈቅራለች። ለምንድን ነው አስታፍል? አረ በፈጠረ ሰውዬ ጭራሽ ነው ለሷ ስሜት የሌለኝ። እንዲሁም ከሷ ይልቅ ለሄርሜላ የተሻለ ስሜት አለኝ በእንደዚህ አይነት ጉዳይ። አይ እሱን እንኳን አታስበው። ሄርሜላ ከዚህ በኋላ የኔና የኔ ናት። ከዚህ በኋላ ከሷ ጋር የተለየ ነገር ውስጥ የምትገባ ከሆነ ህይወትህንም ላሳጣ እችላለሁ። ሮባ ወዴት ሄድክ? አራለሁ። ዛሬማ ብታይ ሄርሚሻ ጋር ያበደ ጊዜ ነበር ያሳለፈው። አረ ምን አይነት ጊዜ? የሷ ቤት ውስጥ ያበደ ፊልም አየን ነው ማለት። ደስ ይላል። ምን ነው ሮባ ፊት ልክ አይደለም። ይኸውልህ ቢኒ እኔ አንተ ነገር በጣም ያስጨንቀኛል። ሄርሜላ ለአንተ የምትሆን ልጅ አይደለችም። ሮባ ስለ ሄርሜላ መጥፎ ነገር አታውራ አልኩህ እኮ። እሷን ባያት ስላንተ እንዴት ጥሩ እንደምታወራ አንተ እዚህ ስለሷ መጥፎ ነገር ታወራለህ። እንደዛ እኮ አይደለም። በቃ ሮባ ከቻልክ እንደዚህ አይነት ነገር አታውራ። ላንተ አስቤ እኮ ነው ቢኒ። እሺ በቃ
ቅድም ሳትነግረኝ ከቻልኩ ምን ችግር አለ ታዲያ? እሱማ ታዲያ ምን አዲስ ነገር አወራህኝ? አረ በሄርሚ ጉዳይ እኮ ምንም ሊሰማኝ አልቻለም። ጭራሽ ከእንግዲህ በኋላ ስለሷ መጥፎ ነገር እንዳታወራ አለኝ መሰለሽ? ይሄ ደፋር ቆይ ፍቅር ውስጥ ገባ እንዴ ከሷ ጋር? ይሄማ ሊሆን አይችልም። እኔ በህይወት እያለሁ። አዎ እንደዛ መሆን የለበትም። ካልሆነ የመጨረሻው አማራጭ ሄርሜላን ማስወገድ ነው። አይ እንደዛማ አይሆንም። ምን አልክ አንተ? ጭራሽ እኔ ትእዛዝ ላይ ነው የሚያልከው? ለምን አባት ነው ማይሆን? አረ እንደዛ ለማለት ፈልጌ አይደለም። እዛ ደረጃ የሰደርስ እኮ በቀላሉ እናለያያቸዋለን ብዬ እኮ ነው። ደግመህ በእንደዚህ አይነት መንገድ እንዳታወራ እሺ አለቃ። ታዲያ ምን ማድረግ ይሻላል ትላለህ? በቢኒያም በኩል አስቸጋሪ ነው። ያለን አማራጭ በሄርሜላ በኩል መሄድ ነው። በቃ ዛሬ አግኛትና የሆነ ያልሆነውን በላት። በቢኒያም ጉዳይ ተስፋ እንድትቆርጥ አድርጋት። እሺ ያለው አማራጭ እሱ ነው። በቃ ጊዜ አታባክን። አሁን ሂድና ማድረግ ያለብን ነገር አድርግ። እሺ ሊሉ ሄርሙሻ ወይ ሮባ እንዴት ነሽ? እባክሽ እንዴት ነበረ ከቢኒ ጋር ቆይታ? አሪፍ ጊዜ ያሳለፋችሁ? አዎ በጣም ደስ የሚል ጊዜ ነበር። እሱም ደስ ብሎታል። በጣም አሪፍ። እኔማ በቢኒ ጉዳይ እንድናወራ ብዬ ነበረ። በጣም አሳስቦኛል። ምን ነው ቢኒ ደህና አይደለም እንዴ? አረ ደህና ነው። ባለፈው ስላወራሁሽ ጉዳይ ነው። ይቻላል። ቤት ትመጣለህ ወይስ ውጪ እንገናኝ? በቃ ቤት እመጣለሁ። እሺ ና በቃ አሪፍ ቤት ነው ያለሽ እባክሽ። አዎ ምንም አይልመችም። አሰብኩት እኮ የኔ ብቻ አድርጌሽ እዚህ የመሰለ ቤት ውስጥ ስንኖር መቼም ከኔ ውጭ ማንም አትሆኝ። ሮባ አረ ይልክ አለው። አረ ታዲያ እንዴት ነሽ? ተረጋጋሽ አይደል? አዎ አሁንማ ድንጋጤ ሁላ ጠፍቷል። እሱን ነው የምንፈልገው። እኔማ የቢኒ ነገር አሳስቦኝ የሆነ ነገር እንድናደርግለት ፈልጌ ነው። ቆይ በሊዲያ ጉዳይ ነው አሁንም? አዎ ዛሬ ራሱ አግኝቼው ነበር እና በቃ ከሷ ውጭ ማሰብ አልቻልኩም። ሄርሜላ ጋር ቁጭ ብዬ ሊዲያ ነች ትዝ የምትለኝ ምናምን አለኝ። የምርህን ነው ግን ሮቤል? አዎ ሄርሙ፣ ከኔ ውጭ ማንም ሰው እንዲያውቅ አይፈልግም። ኢቭን አንቺ ራሱ እንድታውቂ አይፈልግም። በጣም ይገርማል። አይ ቢኒ ከኔ ፍቅር መደበቅ ጀመረ ማለት ነው? አዎ ምን ይደረጋል፣ በሱም አይፈረድም። በጣም ከባድ ፍቅር ውስጥ ነው። አይ እድሜው ረጅም ነው። ስናነሳው ደወለ። እስኪ ላውድ አድርጊ እንገናኝ ምናምን የሚልሽ ከሆነ እምቢ በይው። የሊዲያን ፍቅር ባንቺ ሊረሳ እየሞከረ ነው። በጣም ይገርማል። እሺ አላል። ሄሎ ሄርሙሻ፣ እንዴት ነህ? ምን ነው ሄርሙዬ፣ ድምፅሽ ልክ አይደለም። አይ ምንም አልሆንኩም፣ እንዲሁ ነው። አይ ይሄማ በሰላም አይደለም። በቃ ቤት መጣ። አይ ቤት አትምጣ፣ አይመቸኝም። እሺ በቃ የማስፈልግሽ ከሆነ ደውይልኝ። እሺ ሰላም ዋል። ወይኔ የኔ ምስኪን ጨክኛ አትምጣልኩት እኮ። እንዲህ ነው እንጂ መቼም ካንቺ በላይ ለሱ የሚያስብ ሰው የለም። እየከበረሽ ቢሆን እንደዚህ ማድረግ አለብሽ። በቃ ሮባ፣ እኔ ብቻዬን ነው እፈልጋለሁ። የምርሽ ነው? እሺ በቃ ካስፈለግኩሽ ደውይልኝ። ሊዱ በሄርሜላ በኩል አሪፍ ነገር አድርጌያለሁኝ። ምን የተለየ ነገር አለ?
በቃ በተሻላት መጠን ከቢኒያም እንድትርቅ እሱ ከሊዲያ ፍቅር እንደያዙ ምናምን ነገርኳት። ሚስኪን እኮ ነች ያመነች። ምን አማራጭ አላት ከማመን በስተቀር? ከዚህ በኋላ ወደ ኋላ መመለስ የለም። ለአንዴና ለመጨረሻ ጊዜ መለያየት አለባችሁ። አዎ ከዚህ በኋላ እንኳን የመቀራረብ እድል አይኖራችሁም። ዛሬ የተሻለ ነገር ማሰብ አለብን። እኔ ጋር የተሻለ ሀሳብ አለኝ። ምንድነው እሱ? ሄርሜላ የሱ ነገር እንዲቆርጥላት አንቺና ቢኒ አሪፍ ነገር እያሳለፋችሁ ማሳየት አለብን። ብራቮ ሮባ፣ አንበሳ እኮ ነህ። ግን ቢኒ እኮ ከኔ ጋር ጊዜ ማሳለፍ አይፈልግም። እሱ ለኔ ተይው፣ ምን ማድረግ እንዳለብኝ ያውቃሉኝ። ጥሩ፣ ታዲያ እኔ አሁን አስፈልጋለሁ? አይ አሁንማ ቢኒ ጋር ሂጅ የሚለው ልስማ፣ ካንቺም ጋር እንዲገናኝ ላመቻች። ጥሩ፣ በቃ ያለውን ነገር አስተካክለ ደውልልኝ። እሺ ሊዱ። ምን ነው ጓደኛዬ፣ ፊት ልክ አይደለም። አይ ምንም አልሆንኩም፣ እንዲሁ ነው። አይ እኔ የሆነ ነገር ስትሆን እንዲሁ ያስታውቀኛል። ቀላል ነገር ነው እባክህ። ሄርሚዬ ጋር ደውዬላት ተለዋወጠችብኝ እና እሱ ግራ ገብቶኝ። አይ ቢኒዬ፣ ስነግርህ እኮ አትሰማኝም። ይሄን ሌላ ሰው ጋር ቀጠሮ ኖራት ይሆናል። የምርህን ነው? ቤት ልምጣ ስላት እኮ አይመቸኝም አለችኝ። ለዛ ይሆን እንዴ? አይ ቢኒዬ፣ ለምን ራቅ አድርጋ አታስብ? እቤት አትምጣ ያለች ታዲያ ለምን ይሆናል? ልክ ነህ ሮባ፣ ከዚህ ውጭ ምንም ሊሆን አይችልም። ምናልባት እኮ እየረበሽኳት ይሆናል። ከዚህ በኋላ አላስቸግራትም። አዎ አንተም ቢሆን ለሚወዱ ሰዎች ጊዜ መስጠት አለብህ። ሊዲያ በአንተ ምክንያት ምን አይነት መጥፎ ጊዜ እንደምታሳልፍ ፈጣሪ የሚያውቀው። አዎ ልክ ብለሃል። እሷ ላይ በጣም ጨክኜባታለሁ። እስኪ ዛሬ ጥሩ ነገር ስራ። ለሊዲያ ደውላትና እንገናኝ በላት። ምን ያክል ደስ እንደሚያሳስበዋል። ግን እኮ ሮባ፣ እኔ ለሄርሜላ የተለየ ስሜት እየተሰማኝ ነበር። ምን ዋጋ አለው? እሷ የሌላ ሰው ናት። እስኪ እባክህ ዛሬ አሪፍ ነገር ስራ። ደውላትና ላግኝሽ በላት። ግን እኮ ምንም ግን የለውም እኮ ዝም ብለህ ደውላት። ሄሎ ቢኒዬ። ሊዱ እንዴት ነሽ? ዛሬ ይመችሻል? ላገኝሽ ፈልጌ ነበር። ቢኒዬ ዛሬ ብቻ ሳይሆን ሁሌም ላንተ ይመቸኛል። ጥሩ በቃ ድድ ማስጫው ጋር ነው ያሉት። እሺ በጣም ምን አለች? እንገናኝ ዛሬ ይመችሻል ስላት ለአንተ ሁሌም ይመቸኛል አለች። አየህ አይደል? ከልቡ የሚወድ ሰው ለአንተ ጊዜ ያጣል። ሄርሜላ ግን እምቢ አለች። ይሁን እስኪ በቃ ቢኒዬ፣ እኔ ልሂድ። አደራ ግን ጥሩ ጊዜ አሳልፉ እና ደግሞ ፊት አትንሳት። ሴት ልጅ ነች፣ ትጎዳለች። እሺ አታስብ በቃ። ሄሎ ሄርሙ። ወይ ሮባ፣ ቢኒ ደውሎልሽ ነበር እንዴ? ከዛ በኋላ አይ አልደወለም። ምን ነው ችግር አለ እንዴ? አረ የለም ደውሎልኝ ነበር። ሊዲያና አግኝቻት ሁሉንም ነገር እነግራታለሁ ምናምን አለኝ። የምርህን ነው ሮባ? አዎ ከቻልሽ በቅርብ ርቀት ሆነን እንከታተላቸው። ምናልባት ባይስማሙ እንኳን ችግር ውስጥ እንዳይገባ። አረ እችላለሁ። ቦታውን ቴክስት አድርግልኝና እመጣለሁ። እሺ ሄርሚዬ። በአንድ ድንጋይ ሁለት ወፍ ማለት ይሄ አይደለ? ሊዲያና ቢኒያም እንዲቀራረቡ አድርጋለሁ። ከዛ በኋላ ሄርሜላን የኔና የኔ ብቻ አደርጋታለሁ። ምን ነው ቢኒዬ፣ ልክ አይደለህም። አይ ደህና ነኝ። እባክህ ቢኒዬ አታስጨንቀኝ። ምን ሆነሃል? ምንም አልሆንኩም። አረ ይልቅ ብዙ ቀን ፊት እየነሳሁሽ አስከፋሁሽ መሰለኝ። አረ ምንም አይደለም ቢኒዬ። ለሚያፈቅሩት ሰው ሲባል እኮ ከዚህም በላይ ይኮናል። ቢሆንም ሲበዛ ምንም ደስ አይልም ሊዲያ። በጣም ይቅርታ፣ አንቺን ለማስከፋት ፈልጌ አይደለም። እሺ እንደዛ ያደረኩት የጠቀምኩሽ መስሎኝ። አረ ይገባኛል ቢኒዬ፣ ለኔ አስበህ ነው። በቃ ባለፈ ነገር ራስን አታስጨንቅ።
አየሽ አይደል እንዴት በስስት እንደሚያያት? ወይኔ ሄርሜላ፣ እኔ እኮ ቢኒን አፈቅረዋለሁ። የሌላ ሰው ነው ማየት አልችልም። አሁን እንደዛ ማለት ሽም ሄርሙ፣ ቢኒ ልቡ ሌላ ሰው ጋር ነው። ለነገሩ ልክ ነህ። አንዴ ልቡ ለሌላ ሰው ሆኗል። በግዴ ነው አይባል። ልክ ብለሻል። አየሽ አይደል እንዴት በስስት እንደሚያያት? ከዚህ በላይ መታገስ አልችልም። ሄጄ እሷ ጋር ቢኒያምን እንዳስጎጁ ብዬ እነግራታለሁ። አይ እንደዛ ማድረግ የለብሽም። በሌላ መንገድ ነው የሚረዳው። ለነገሩ ልክ ነህ። ራስን ማስገመት ነው የሚሆነው። አሁን እኔ የምፈልገው መጠጣት ብቻ ነው። ሄርሙዬ እንደዛ ይሻላል? አዎ መጠጣት ከፈለግ አብረን መጠጣት እንችላለን። አይ እኔ እንኳን ብዙም አልጠጣም። ነገር ግን አንቺ ጠጥተሽ የሆነ ነገር እንዳትሆኚ ከጎንሽ ልሁን። ህመሜ ህመም ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ለምን ደጅ ልጥና ለምን ልከተል ለምን ልከተል ሮባ የሚወዱትን ሰው ማጣት ምን ያህል ህመም እንዳለው ታውቃለህ? እንዴት አላውቅም ሄርሙዬ፣ በጣም ከባድ ነው። እኔ ቢኒያምን በጣም ነው የማፈቅረው። እሱ ለሌላ ሰው ሆኖ ማየት ለኔ ሞት ነው። ምን ይደረጋል እንግዲህ፣ እሱ የሚያዋጣውን መረጠው። አዎ በግድ የኔ ይሁን ማለት አይቻልም። ያታጣሁለት በህይወት መኖሬን በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህህን እያልኩኝ ቆሜያለሁ እኔ መሸከም አቅቶኝ ከብዶኝ ራሴን ከሄርሜላ ጋር የፈለግኩትን ለማድረግ ዛሬ ጥሩ ቀን ይመስለኛል። የያዝኩትን መድኃኒት መጠጧ ጋር ልጨምርባት። ሄርሙዬ ጠጪ፣ እኔ መታጠቢያ ቤት ደርሼ ልምጣ። ሄሎ ሄርሙዬ። ሄርሙዬ አትበለኝ፣ አንተ በጣም ጨካኝ ነህ። ምን አልሽ? ጨካኝ ነህ ነው ያልሽው? አዎ በጣም ጨካኝ ነህ። ይሄው በአንተ ምክንያት ጠጥቼ ሰከርኩ። ምን? ይሄማ አይሆንም። ቤት ነው ያለሽው? አዎ ከቤት ውጪ ማን አለኝ? ትሰሚኛለሽ? ከዚህ በኋላ አንድ ብርጭቆ ራሱ እንዳትጠጪ። መጣው ቢኒዬ ጋር ነገርኩት እየጠጣው እንደሆነ እየመጣ ነው። ምን? የምርሽ ነው? ይሄማ ሊሆን አይችልም።